በዶናልድ ትራምፕ አዲሱ ህግ ላይ F1 J1 እና M1 ሙሉ በሙሉ ህጋቸው ተቀይሯል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ ይዘንላችሁ መጥተናል። የአሜሪካን ስቴት ዲፓርትመንት ያወጣውን አዲሱን የትራምፕ ህግ በሶስት የቪዛ አፕሊኬሽኖች ላይ ምን ህጎችን አዳዲስ ህጎችን እናያለን። እነዚህ የቪዛ አፕሊኬሽኖች እንግዲህ ሙሉ በሙሉ በሚባል ደረጃ ህጉ ተሻሽሎ ወይንም ደግሞ ተቀይሮ ወጥቷል ማለት ነው። እነዚህ የቪዛ አፕሊኬሽኖች M1 J1 እና F1 የቪዛ አፕሊኬሽን ነው። በትምህርት ወደ አሜሪካን የምትገቡባቸው የቪዛ አፕሊኬሽኖች ሲሆኑ J1 ደግሞ በኮንፈረንስ ቪዛ ወደ አሜሪካን የምትገቡበት የቪዛ ወይንም ደግሞ ለተለያዩ ስልጠናዎች ወደ አሜሪካን የምትገቡባቸው የቪዛ ህጎች ናቸው። እነዚህ የቪዛ ህጎች ሙሉ በሙሉ ትራምፕ ቀይሯቸዋል ማለት ነው። እንግዲህ የትራምፕ ህግ እየተባለ የሚጠራውን እነዚህ ሶስት የቪዛ አፕሊኬሽኖች ላይ ምን አዳዲስ ነገር የተጨመሩ ነገሮች አሉ? 10 የሚሆኑ ነጥቦችን በዝርዝር እናያለን ማለት ነው። ከናንተ የሚያስፈልገኝ አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይሄ ቪዲዮ ያስፈልገዋል ብላችሁ ለምታስቡት ኢትዮጵያ ውስጥ ላሉ ተማሪዎች እንዲሁም በመላው ዓለም ላይ ያሉ ወደ አሜሪካን ገብተው መማር ወይም ስልጠናዎችን መውሰድ ለሚፈልጉ ሰዎች ይሄ ቪዲዮ ለነሱ ነው የተሰራው። ይሄም ቪዲዮ ለነሱ ሼር አድርጉላቸው፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎችም እንዲደርስ። ሐሳብ፣ አስተያየት፣ ጥያቄዎች ካላችሁ በቪዛ በኤምባሲ እንዲሁም አጠቃላይ ከጉዞ ጋር በተገናኘ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን። የአሜሪካን ኢሚግሬሽን በሶስት የቪዛ አፕሊኬሽኖች ላይ አዲስ መረጃ ወይንም አዲስ ህግ አውጥቷል። እነሱን በዝርዝር እናያለን። አብራችሁን ቆዩ። እንደሚታወቀው ትራምፕ የአሜሪካንን የኢሚግሬሽን ህጎች ሙሉ በሙሉ እየቀየረ ይገኛል። ደግሞ ከጃንዋሪ 2026 ጀምሮ አዳዲስ ህጎችም እንደሚጨመሩባቸው እየገለጸ ይገኛል። ሰዎች ላይ እንግዲህ በጣም ከፍተኛ የሆነ ስትረስ እየፈጠረ ይገኛል ማለት ነው። በተለይ ወረቀት ለሌላቸው ሰዎች በትምህርት፣ በስራ፣ በጉብኝት፣ በጋብቻ፣ በህክምና በተለያዩ ምክንያት ወደ አሜሪካን ለሚገቡ እንዲሁም አሜሪካን ውስጥ ላሉ ደግሞ በህገ ወጥ መንገድ አሜሪካን ለተቀመጡ ሰዎች የተለያዩ ጫናዎችን እያደረገ አሜሪካንን ለአሜሪካኖች ብቻ በማለት እንግዲህ የኢሚግሬሽን ህጎቹን እያጠበቀ ይገኛል። አሁን ላይ ተግባራዊ የሚያደርገው በእነዚህ ሶስት የቪዛ አፕሊኬሽኖች ማለትም F1 M1 እና J1 የቪዛ አፕሊኬሽኖች ላይ ሙሉ በሙሉ በሚባል ደረጃ ህጉን ቀይሮታል ማለት ነው። እንግዲህ የአሜሪካንን ትምህርት ወይንም በአሜሪካን የሚገኙ የተለያዩ ድርጅቶች የሚሰጧቸው ስልጠናዎችን፣ ትምህርቶችን ወይንም የተለያዩ አካዳሚካል በተገናኘ አዳዲስ ህጎችን አውጥቷል ማለት ነው። እነዚህ ህጎች ምንድናቸው? ምንስ ከባድ ነገር አላቸው ወይስ ደግሞ ምን ጥቅም አለው የሚለውን ነገር በዝርዝር እናያለን። እያንዳንዱ ህጎች ግን ተግባራዊ እንደሚያደርግ የአሜሪካን ኢሚግሬሽን ገልጿል። በመጀመሪያ ደረጃ የአሜሪካን ኢሚግሬሽን ካስተካከላቸው ህጎች መካከል በስልጠና ወይንም በትምህርት ወደ አሜሪካን ለሚገቡ ሰዎች ያ ማለት በኤፍ1 እና በኤም1 የቪዛ አፕሊኬሽን ላይ ያወጣው ህግ ነው። ላይ ለመሳተፍ ለሚሄድ በጄ1 የቪዛ አፕሊኬሽን በኮንፈረንስ ማለት ነው ለሚገቡ ሰዎች እነዚህን 10 ወሳኝ ህጎችን ማክበር ወይም ደግሞ መፈጸም ይኖርባቸዋል። የተለያዩ ችግሮች ካገኘንባቸው ሪጀክት እንደሚደረጉ በግልጽ አስቀምጠዋል ማለት ነው። ምንድናቸው እነዚህ ህጎች? በተማሪዎች ላይ ደግሞ እንዴት አድርገው አፕላይ አድርገው ኢንቪቴሽን ያስመጣሉ? የኢንቪቴሽን ህጉ፣ የኤምባሲ፣ የዲኤስ የተለያዩ ህጎች በሙሉ እዚህ 10 ህጎች ላይ ዲፔንድ ያደርጋል ማለት ነው። እነዚህ የቪዛ አፕሊኬሽኖች ላይ ማለትም በኤፍ1 በጄ1 እና በኤም1 የቪዛ አፕሊኬሽኖች ወደ አሜሪካን ኤምባሲ ኢንቪቴሽን አስልካችሁ የምትገቡ ወደ አሜሪካን ኤምባሲ ቀጠሮ አስይዛችሁ የምትገቡ ሰዎች እነዚህን ህጎችን ማወቅ ይጠበቅባቸዋል ማለት ነው። እነዚህ ህጎች ምን ናቸው? በዝርዝር እያንዳንዱን እናያለን። አብራችሁን ቆዩ።
በአንደኛ ደረጃ ላይ ዳይሬክሽን ስቴት ይባላል። ይሄ ማለት ዲኤስ ማለት ነው። በዲኤስ ፎርም ላይ የሚሞሉ ተማሪዎች እያንዳንዱ ፎርማቸው ላይ ከዩኒቨርሲቲ ወይንም ከኮሌጁ የተሰጣቸውን ፔፐር አያይዘው ማቅረብ ይጠበቅባቸዋል ይላል። ዲኤሱን የሚሞላው ወይንም የምትሞላው አንዲት ወይም አንድ ሰው ብለን እናስብ፣ ወይ ወንድ ወይ ሴት ብለን እናስብ። ይህን ዲኤስ የሚሞላው በኮሌጁ በኩል ነው የመጀመሪያው ነገር። ኮሌጁ ነው የሚሞላው። ራሱ አንድ ተማሪ ልክ ኢንቪቴሽን ሲመጣለት ቀጠሮ ራሱ ነበር የሚይዘው። አሁን ግን ዩኒቨርሲቲው ነው ቀጠሮ የሚይዝለት ማለት ነው። ይሄ በእርግጥ ወደ በኋላ ላይ የምነግራችሁ አንድ ነገር አለ። ይሄ ህግ ተግባራዊ የሚሆን ከሆነ ብዙ ክፍተቶች እንደሚኖሩበት እየተገለጸ ይገኛል። ምክንያቱም በዲኤስ ፎርም ላይ ራሱ ተማሪው የሚሞላ ከሆነ ያንን ዲኤስ የሚሞላው ተማሪ ስለ ራሱ ባዮግራፊ ወይንም ስለ ራሱ ሂስትሪ መናገር ይችላል። ተማሪው ግን ስለ ተማሪው ዲኤስ የሚሞሉ ከሆነ ክፍተት ይፈጠራል የሚል ከፍተኛ የሆነ ጥያቄ በአሜሪካን ኢሚግሬሽን ላይ እየቀረበ ይገኛል። ሆኖም ግን ይሄ ህግ ሆኖ ከወጣ ግን እያንዳንዱን ስለናንተ ኢንፎርሜሽን ለዩኒቨርሲቲው መስጠት ግዴታ ይጠበቅባቸዋል ማለት ነው። ስለዚህ ይሄ ህግ ሊቀየር የሚችልበት ህጎች ቢኖሩትም ነገር ግን ተግባራዊ የሚደረግባቸው ነገሮች ወይንም ተግባራዊ ይደረጋል ተብሎ የሚታሰበው ህጉ እንደ ህግ ሆኖ መጽደቁ ነው። ስለዚህ እዚህ ላይ ፎከስ ማድረግ ይጠበቅባቸዋል ማለት ነው። ዳይሬክሽን ኦፍ ስቴት በዲኤስ በሚሞላበት ሰዓት ላይ አንድ ተማሪ እንግዲህ ቢያንስ በትምህርት ቆይታው ላይ ይሄ ማለት በኤፍ1 እና በኤም1 የቪዛ አፕሊኬሽን ከ4 ዓመት መብለጥ የለበትም የሚል ነው። ስለዚህ አንድ ተማሪ ይሄንን የቪዛ ወይንም ይሄንን የዲኤስ ፎርም የአሜሪካን ዩኤስሲአይኤስ መፍቀድ አለበት። በፊት አንድ ሰው ኢንቪቴሽን ሲመጣለት ቀጥታ ዲኤስ ፎርም ሞልቶ ወደ ስቴት ዲፓርትመንት ነበር የሚሄደው። አሁን ግን ወደ ዲኤስ ፎርም ከመሙላቱ በፊት እነዚህን ዶክመንቶችን ማሟላት ይጠበቅበታል። ስለዚህ በሁለተኛ ደረጃ የመግቢያ ጊዜ መወሰን ልክ እንደ ዩኒቨርሲቲዎች ወይንም እንደ ኮሌጆቹ የሚገቡበት ተማሪዎች በሚገቡበት ይሄ በፊትም ነበረ። ነገር ግን ትምህርት ቤቱ ወይንም ኮሌጁ ከየትኛውም ዓለም ላይ ያለ ተማሪ ወደዚህ ኮሌጅ ወደ አሜሪካን ወዳለው ኮሌጅ ወይንም ዩኒቨርሲቲ የሚገባ ከሆነ ጊዜ ሊሚት አለው። በዚህ ጊዜ ለምሳሌ 1 ወር ሊሆን ይችላል ወይ 45 ቀን 1 ወር ከ15 ቀን ሊሆን ይችላል ወይም ደግሞ 3 ወርም ልትባሉ ይችላላችሁ። ብቻ ሊሚት እንዲያደርጉበትና ያ ኮሌጅ ያ ዩኒቨርሲቲ እናንተን የሚቀበላችሁ በሊሚት ጊዜ ነው ማለት ነው። ከዛ ጊዜ አሳልፋችሁ ብትሄዱ ይሄ በፊትም የነበረ ነው። ነገር ግን ከዛ ጊዜ አሳልፋችሁ ብትሄዱ የአሜሪካን ኢሚግሬሽን ሪጀክት ያደርጋችኋል ማለት ነው። በሶስተኛ ደረጃ ከፍተኛ ጊዜ ገደብ ያ ማለት መዘዋወር ከፈለጋችሁ ከአንደኛው ኮሌጅ ወደ አንደኛው ኮሌጅ ወይንም ከአንደኛው ስቴት ወደ አንደኛው ስቴት የመዘዋወሪያ ጊዜ ወይንም የትምህርት ቆይታ ጊዜ አጠቃላይ ማለት ነው። እነዚህ ጊዜያቶች በ4 ዓመት ውስጥ መወሰን አለባቸው ይላል። አንድ ኮሌጅ እናንተን በትምህርት አብቅቶ ወደ ስራ ዓለም ማስገባት ያለበት በ4 ዓመት ጊዜ ውስጥ ብቻ ነው ማለት ነው። እንዲሁም በተለያዩ አካዳሚካል ችግሮች ካሉ ለምሳሌ የጤና ችግር፣ ሳይኮሎጂካል ችግሮች ካሉ ወይንም ሎኬሽን አንዳንዴ በሜዲካል ችግር ወይም በተለያዩ ተፈጥሯዊ ሁኔታዎች ችግሮች ከተፈጠሩ እዛ የምትማሩበት ዩኒቨርሲቲ ላይ ችግሮች ከተፈጠሩ በዛ ምክንያት ሎኬሽን መቀየር ትችላላችሁ። ያ ማለት ከ4 ዓመትም ሊያልፍባችሁ ይችላል። እሱን የአሜሪካን ዩኤስሲአይኤስ ወይም የአሜሪካን ኢሚግሬሽን እንደሚቀበላችሁ ተገልጿል ማለት ነው። በዚህ ውስጥ ግን የመዘዋወሪያ ጊዜ ውስጥ ከነዚህ ውጪ ባሉ ጊዜያት 4 ዓመት የትምህርት ቆይታ ብቻ እንደሚኖራችሁ ተገልጿል ማለት ነው። ይሄ በአዲሱ ህግ የመግቢያ ጊዜያችሁ ወይንም ደግሞ የመቆያ በትምህርት በምትገቡባቸው ኮሌጆች ላይ የ4 ዓመት ከፍተኛው እንግዲህ የ4 ዓመት የትምህርት ቆይታ ብቻ ነው የሚኖራችሁ ማለት ነው። በአራተኛ ደረጃ ግሪክ ክሬዶ የሚባለው ነው። ይሄ ማለት አንድ ተማሪ በአሜሪካን ባሉ ኮሌጆች ወይንም ዩኒቨርሲቲዎች ወይንም በተለያዩ ስልጠናዎች ላይ ከቆየ በኤፍ1ም በጄ1ም በኤም1ም በእነዚህ የቪዛ አፕሊኬሽኖች ከቆየ ይሄ ሰው ልክ ከተመረቀ በኋላ አፍተር ግራጁዌሽን ማለት ነው 60 ቀን የነበረው ወደ
30 ቀን ዝቅ ተደርጓል ማለት ነው። ይሄ የተደረገበት በዋነኝነት አንድ ሰው አሜሪካን ሀገር ላይ በ60 ቀን ውስጥ በፊት ላይ ስራ አፈላልጎ የሚገባበትን አሁን 30 ቀን ብቻ ተደርጓል ማለት ነው። ወይንም እዛው ኤክስቴንድ አድርጎ ትምህርቱን ይቀጥላል ወይንም ደግሞ ቶሎ ብሎ ከአሜሪካን መውጣት ይጠበቅበታል ማለት ነው። በዚህ 30 ቀን ውስጥ ግን ስራ አግኝቶ የሚቀጠር ከሆነ እዛው ኤክስቴንድ አድርጎ ቪዛውን ወደ ኢምፕሎይመንት ቪዛ ቀይሮ መስራት ይችላል ማለት ነው። ከዚህ ውጪ ግን ስራ ካላገኘና ከ30 ቀን በላይ ከቆየ ይሄም ሪጀክት ተደርጎ ከአሜሪካን እንዲወጣ ወይንም ዲፖርት እንዲደረግ የህጉ ያደርጋል ማለት ነው። ህጉ ተፈጻሚ ይሆንበታል፣ ዲፖርት ይደረጋል። 60 ቀን የነበረውን ወደ 30 ቀን ዝቅ አድርገውታል ማለት ነው። በማንኛውም ጉዳይ ላይ ቢሆን ይሄ ተማሪ በ30 ቀን ውስጥ ራሱን ወይም በአፕዴት ወይም በሌላ የትምህርት ፕሮግራም ራሱ እዛው ትምህርት ቤቱ ላይ ካልቀጠለ ወይንም ስራ አግኝቶ ወደ ስራ ኢምፕሎይመንት ካልቀየረ በነዚህ በሶስት የቪዛ አፕሊኬሽኖች ላይ ባሉ ሰዎች ተፈጻሚ ይሆናል ማለት ነው። ከ60 ቀን ወደ 30 ቀን ዝቅ ማለቱ በዚህ ምክንያት ነው ብሏል። በአምስተኛ ደረጃ የተማሪው ሰባዊ ለውጥ ላይ ለምሳሌ አንዳንድ አሁን ይሄ ምናልባት ከኢትዮጵያ ባህል ጋር ወይንም እሴት ጋር የማይገናኝ ነው አንዳንድ ስቴቶች ላይ ያለው ነገር ግን ይሄንን ጾታውን የሚቀየር ከሆነ ይሄም አንዳንድ አሜሪካን ሀገር ላይ ሊቆይበት የሚችል የሜዲካል ማስረጃ ካቀረበ ሊቆይ ይችላል የሚል ነው። ነገ ስድስተኛ ደረጃ እዛው በተለያዩ ዩኒቨርሲቲዎች ላይ በትምህርት ቆይታ ከኮሌጅ ወደ ዩኒቨርሲቲ ባቸው የትምህርት ቆይታዎች ከ7 ወር እስከ 24 ወር ድረስ የትምህርት ቆይታ ጊዜ እንደሚሰጣቸው ያ ማለት እንግዲህ በትምህርት ሌቭላቸው ከፍተኛ ውጤት ላመጡ በቋንቋ ለምሳሌ በእንግሊዘኛ ቋንቋ ሊሆን ይችላል እንዲሁም በአይቲ በሕክምና በአግሪካልቸር በእነዚህ ዘርፎች ላይ ጥሩ ውጤቶችን ያመጡ ተማሪዎች ተጨማሪ የትምህርት እድል ፈልገው ከሆነ ግን በአሜሪካን ከ7 ወር እስከ 24 ወር ድረስ መቆየት ይችላሉ ማለት ነው። በስቱደንት ቪዛ F1 እና M1 J1 በእነዚህ የቪዛ አፕሊኬሽኖች ላይ የመቆየት መብት ተሰጥቷቸዋል በአዲሱ ህግ ማለት። ስምንተኛ ደረጃ የቪዛ ክፍያ ነው። አዲሱ የቪዛ ክፍያ በJ1 በM1 እንዲሁም በF1 የቪዛ አፕሊኬሽን ላይ የምትከፍሉት ክፍያ $250 ትከፍላላችሁ። አዲሱ የክፍያ ህግ ነው። በዚህ ህግ ውስጥ እንግዲህ እነዚህ የቪዛ አፕሊኬሽኖች ላይ ተፈጻሚ ይደረጋል። F1 J1 M1 የቪዛ አፕሊኬሽኖች ላይ ተፈጻሚ ይደረጋል $250። አንዳንዶች ስቴት እንደ ስቴት ነው ግን አንዳንዶች የተለያዩ ስቴቶች ከዚህ በፊት የተለያዩ ክፍያዎች እንደነበሩ ነው የሚታወቀው። አሁን ግን በአዲሱ ህግ $250 እያንዳንዱ ሰው ይከፍላል ማለት ነው። በዘጠነኛ ደረጃ በማህበራዊ ሚዲያ ላይ ያላቸው ኢንጌጅመንት ይታያል ይላል። ይሄ ከዚህ በፊትም ተናግረነው ነበረ። ብዙ ተማሪዎች አዲስ አበባ ጨምሮ እንግዲህ በመላው ዓለም ላይ ያሉ ተማሪዎች የሶሻል ሚዲያ አጠቃቀማችሁ ምን ይመስላል? አሁን ላይ እንደ በፊቱ አይደለም። በፊት ፐብሊክ ሪሌሽንሺፕ በሚለው ነበር የሚታየው። አሁን ግን ከናንተ ፐርሰናሊ ሶሻል ሚዲያ ላይ ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ቴሌግራም እንዲሁም ደግሞ ኤክስ እና ሌሎችም ሶሻል ሚዲያ ፕላትፎርሞች ላይ ምን አይነት ኢንጌጅመንት አላችሁ? ምን አይነት ጽሁፎችን ነው የምትጻጻፉት? አሜሪካን ላይ ጥያቄ የሚፈጥሩ ዲፕሎማሲያዊ ግንኙነት ላይ ችግር የሚፈጥሩ ሐሳቦችን በተለያዩ ሶሻል ሚዲያችሁ ላይ ሪአክት የምታደርጉ ከሆነ በተለይ በፍልስጤም ወይንም ደግሞ በተለያዩ ከቴሮሪስት ወይንም አሸባሪ ከሚባሉ ቡድኖች ጋር የምትጻጻፉ ከሆነ ወይንም ሐሳብ የምትለዋወጡ ሼር የምታደርጉ እንዲሁም ምናልባት ፎሎ የምታደርጓቸው አውቃችሁም ሳታውቁም ፎሎ የምታደርጓቸው ከሆነ የአሜሪካን ኢሚግሬሽን ኢሚዲየትሊ የትምህርት ቪዛ አፕሊኬሽናችሁን ወይንም በኤፍ1 በጄ1 በኤም1 የቪዛ አፕሊኬሽን በየትኛውም መንገድ ላይ ሆናችሁ አሜሪካንም ሆናችሁ ኢትዮጵያም ወይንም ከኢትዮጵያ ውጪም ሆናችሁ ሪጀክት እንደሚያደርገው በግልጽ አስቀምጧል። በሶሻል ሚዲያችሁ ላይ ያለውን ሪአክሽን በማየት የእናንተን ኢንጌጅመንት በማየት ሪጀክት እንደሚያደርጋችሁ ገልጿል። በዘጠነኛ ደረጃ ማለት ነው። ይሄ ማለት እንግዲህ ዩዘር ኔማችሁን ወስደው ነው ይሄንን
የፐብሊክ ሪሌሽንሺፕ ኦፍ ሚዲያ ሶሻል ሚዲያ የሚለውን የሚያዩት ማለት ነው። ስለዚህ ለነሱ ዩዘር ኔማችሁን መስጠት ግዴታችሁ ነው የሚሆነው። አልሰጥም ማለት አይቻልም። ያለበለዚያ ቪዛውን አይሰጧችሁም ማለት ነው። ወደ አሜሪካን መግባት አትችሉም ማለት ነው። ይሄ ተፈጻሚ የሚሆነውም አዲስ አበባ በሚገኘው የአሜሪካን ኤምባሲ ውስጥም ተፈጻሚ ይደረጋል ማለት ነው። በ10ኛ ደረጃ ላይ ቪዛ መጠየቅ ኢንተርቪው ትገባላችሁ ይላል። ይሄ እንግዲህ በፊትም የነበረ ነው። በዚህ ኢንተርቪው ላይ የምትጠየቋቸው ጥያቄዎች አሉ። እነዚህን ጥያቄዎች ከዲኤስ ፎርማችሁ ማለትም ቅድም ላይ ከጠቀስኩት ዩኒቨርሲቲው የሚሞላላችሁ የዲኤስ ፎርም እናንተ እዛ ላይ እንግዲህ ስለናንተ ማንነት ለዩኒቨርሲቲ የሰጣችሁት ዩኒቨርሲቲው ደግሞ ይሄን ተማሪ ላመጣው ነው ብሎ ለአሜሪካን ኢሚግሬሽን የሚገልጽበት የአሜሪካን ዩኤስሲአይኤስ ማለት የአሜሪካን ኢሚግሬሽን ለአንድ ዩኒቨርሲቲ ወይንም አንድ ኮሌጅ እናንተን ወደ አሜሪካን አምጥቶ ለማስተማር ተከፍሎትም ሊሆን ይችላል ወይንም ደግሞ በነፃም ሊሆን ይችላል። ብቻ ያ ኮሌጅ እናንተን እንደሚወስዳችሁ ለአሜሪካን ዩኤስሲአይኤስ ወይንም ለአሜሪካን ኢሚግሬሽን ማሳወቅ አለበት። ይሄ ማለት በዲኤስ ፎርም ማለት ነው። ይሄ ዲኤስ ፎርም ደግሞ እናንተ የሰጣችሁት ነው። እናንተ የሰጣችሁትን መልስ ወይንም ደግሞ ጥያቄ ስለናንተ ፐርሰናሊቲ ስለናንተ ማንነት እያንዳንዱን ነገር ለዩኒቨርሲቲው ለአሜሪካን ኢሚግሬሽን ይሰጣል ማለት ነው። አሜሪካን ኢሚግሬሽን ደግሞ እናንተ የሰጣችሁትንና እንዲሁም ትምህርት ቤቱ የተቀብሎ ወደ እናንተ ያስተላለፈውን ትክክለኛውን መረጃ በኢንተርቪው ሰዓት ይጠይቃችኋል ማለት ነው። በአሜሪካን ኤምባሲ አዲስ አበባ በሚገኘው የአሜሪካን ኤምባሲ ኢንተርቪው ስትገቡ 50% እናንተ በጽሁፍ የሰጣችሁትን በዲኤስ ፎርም ለዩኒቨርሲቲ ወይንም ለኮሌጁ የሰጣችሁትን ቀጥታ በኢንተርቪው ሰዓት ትጠየቃላችሁ። የአሜሪካን ኤምባሲ እንግዲህ ሙሉ በሙሉ በሚባል ደረጃ ህጉን ቀይሮታል። ሳትደናገጡ ወይንም ሳትረበሹ ይሄንን ህግ አንድ ባንድ እንግዲህ በትነን እናያዋለን ማለት ነው። ወደፊት እንግዲህ አንድ ቪዲዮ ቀጣይ ሰራላችኋለሁ። ለምንድነው ህጉ የተቀየረው? ምንስ በተማሪዎች ላይ አሁን እንግዲህ የ2026 አዲስ የተለያዩ ስኮላርሺፕ የሚሰጡ ዩኒቨርሲቲዎች አሉ፣ ኮሌጆች አሉ። እነዚህ ህጎች እንግዲህ ተግባራዊ ሲደረጉ በኢትዮጵያስ ምን አይነት ገጽታ ይኖረዋል የሚለውን ነገር አብረን እናያለን ማለት ነው። ኢትዮ ትራቭሎች ነን፣ አብረናችሁ የቆየ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። አሜሪካን ላይ በ50 ስቴት በጋብቻ፣ በትምህርት፣ በስራ፣ በጉብኝት በተለያዩ ቪዛ አይነቶች እኛም ማግኘት ከፈለጋችሁ በዚህ ስልክ ቁጥር ላይ እኛም ማግኘት ትችላላችሁ። ኢትዮጵያ ላይ እኛ አለን። እኛን ለማግኘት ደግሞ በዚህ ስልክ ቁጥር ላይ የአሜሪካን ኤምባሲ ትራቭል ሂስትሪ፣ ትራቭል ፕላን እንዲሁም የአሜሪካን ኤምባሲ ኢንተርቪው አሰልጠነን በግልም በግሩፕም አሰልጠናናችሁ ወደ አሜሪካን ኤምባሲ ቀጠሮ አስይዘን እናስገባችኋለን። እንዲሁም በተለያዩ ሀገራቶች ላይ ሂዳችሁ መስራት ለምትፈልጉ የቢዝነስ ቪዛዎችን ወይንም ፕላኖችን በእኛ በኩል ማግኘት ትችላላችሁ። ዱባይ ላይ ቤት፣ መኪና ገዝታችሁ መኖር የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ላይ ማግኘት ትችላላችሁ ማለት ነው። አብራችሁን ስለነበራችሁ ሰብስክራይብ ስለምታደርጉ፣ ላይክ ስለምታደርጉ፣ ስለምታበረታቱንም እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ